ፍቅር ስጦታ ነው። እውነተኛ ንጉስ ልብን ይገዛል። አንድ ንጉስ መሸት ባለ ሰዓት መደበኛ ልብሱን ለብሶ ከተማውን መዟዟር ጀመረ። መንገዱ ላይ አንዲት ሴት ምግብ እያበሰለች ያገኛል። ወደሷ ጠጋ ብሎ ምን እያበሰልሽ ነው ብሎ ይጠይቃታል። ድስቱን ከፍታ እያሳየችው ልጆቼ ማበላው ነገር ስለሌለ እነዚህን ድንጋዮች እያበሰልኩኝ ነው። ድንጋዩ እስከሚበስል ድረስ ልጆቼ እንቅልፍ ይወስዳቸዋል፣ አባቸውንም ይረሱታል። እንደዛ ነው እያረኩ ያለሁት ትለዋለች። ያ ንጉስ ባየው ነገር በጣም ይደነግጥና ወደ ቤተ መንግስቱ ተመልሶ ሄዶ ቅቤ፣ ማር፣ የሚበሉ ነገሮችን ጥራጥሬ ተሸክሞ ሲወጣ አሽከሩ ንጉስ ሆይ ሊያዝ ለኔ ልሸከም እንጂ ቅሜያ ቀን አንተ ኃጢያቴን ትሸከማለህ እንዴ? ወይኔ ነኝ የምወስደው ብሎ ተሸክሞ ይዞ መጥቶ ሰርቶ አብልቷቸው የልጆቹን ሳቅ ደስታ አይቶ ወደ ቤቱ ተመለሰ። ይህ ደግ ንጉስ ማን ይመስላችኋል? በእስልምና ታላቅ መሪ የሆነው ዑመር ኢብኑ አልጣአብ ይባላሉ። በስልጣን ዘመናቸው ፍትህን፣ የህዝብ እኩልነትን ከራሳቸው ፍላጎት በላይ ነበር ያሟሉ የነበሩት። በእስልምና ፍትሃዊ ተግባርን ያስመሰከሩ ታላቅ መሪ ነበሩ። ወዳጆቼ መሪ ማለት ዙፋን ላይ መቀመጥ አይደለም፣ የሰዎች ሁኔታን ማየት ማዳመጥም ጭምር ነውና ንጉስ ዑመር መሪነት ስልጣን ብቻ እንዳልሆነ ኃላፊነትም እንደሆነ ያሳዩን ድንቅ መሪ ናቸው። በኔ ሃይማኖት የምወደው የመጽሐፍ ቅዱስ ጥቅስ አለ። ማንንም የቆመ ቢመስለው እንዳይወርቅ ይጠንቀቅ ይላል። ንግስናም ይቀራል፣ ታዋቂነትም ይቀራል፣ ሀብት ንብረትም ይጠፋል። የማይጠፋው ደግነትና መልካምነት ነው። ቂያማ ቀን የምንኮራበትን ስራ ነው መስራት ያለብን። እዚህ ውዶቼ ወቅቱ የሁላችንም የጾም ወቅት ነው። መልካም ስራ የጾማችንን በረከት ማግኘት አለብን። በዝክር፣ በዘካ፣ በምጽዋት፣ በሰደቃ፣ በተለያዩ ተግባራት መልካም ስራዎችን እናደርግ። መልካም ማድረግ ማለት ከተረፈን ላይ መስጠት አይደለምና መልካምነት ካለን ላይ ቀንሰን መስጠት ነው። ሁላችንም በጎ ስራን እንስራ። መልካምነት ለራስ ነው። መልካም ጾም ይሁንልን ለሁላችን።